ትምህርተ ሥላሴ ሚስጥር ነው። ትምህርተ ሥላሴን እረዳለሁ ካልክ አእምሮህን ታጣለህ፣ አልቀበልም ካልክ ሕይወትን ታጣለህ የሚባል አባባል አለ። እኔ ይህንን ነገር አልቀበልም። በዓለማችን ከፍተኛ ቁጥር የወንድ ልጅ ሰስ ቁጥር ያለው የት እንደሆነ ታውቃላችሁ? ኢትዮጵያ ነው ያለው። እግዚአብሔር ሆይ ድካምን ተቋቁመን ቃልህን እንድንሰማ የሚጠቅመንን ነገር የሚያሳድገንን ነገር ለቤት የሚጠቅመውን ነገር እንድንማር እንድትረዳን እጸልያለሁ። እያንዳንዳችንን እርዳን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። እንግዲህ መጀመሪያ የምንነጋገረው ሎው ኦፍ አይደንቲቲ ነው። ስለሱ ነው ትንሽ የምነግራችሁ ማለት ነው። የአሃዝ አንድነትና የባህሪ አንድነት የሚል ነገር ነው የምነግራችሁ። እግዚአብሔር አንድ እንደሆነ ሥላሴያውያን እናምናለን። እግዚአብሔር ስንት ነው የምንለው? እግዚአብሔር አንድና አንድ ብቻ ነው ብለን ነው የምናምነው። የዮኒቸስ አማንያንም እግዚአብሔር ስንት ነው የሚሉት? አንድ ነው የሚሉት። ነገር ግን ሁለታችንም አንድ የሚለውን ቃል የምንጠቀመው እጅግ በተለያየ ትርጉሙ ነው። እኛ ሥላሴያውያን አንድ የሚለውን ቃል የምንጠቀመው የባህሪ አንድነት ወይም ኳሊቴቲቭ አይደንቲቲን ለማሳየት ወይም ኳሊቴቲቭ ዋነስን ለማሳየት ሲሆን የሐዋርያት ቤተክርስቲያን ደግሞ አንድ የሚለውን ቃል የሚጠቀሙት የአሃዝ አንድነትን ወይም ኑሜሪካል አይደንቲቲን ለማሳየት ነው። ይሄን በጣም ዲፋይን ማድረግ አለብን። ብዙ ሰዎች ስለ ትምህርተ ሥላሴ በጣም የተውረገረገ መስመር የሳተ ሀሳብ ነው ያላቸው እና መጀመሪያ እኛ ሄደን ከመናገራችን በፊት እኛም የጠራ ምልከታ ሊኖረን ይገባል። እንደምታውቁት እኔ ሎጂክን አስተምራለሁ። ትምህርተ ሥላሴ ሎጂካሊ ዲፌንድ የምናደርገው ትምህርት ነው ብዬ ነው የምለው። በዚህ ላይ የምንነጋገረው በጣም ሲሪየስ ነገር ነው። እንግዲህ ሲሪየስሊ ነው የምትከታተሉኝ ማለት ነው። ጥያቄ ቅድም እንዳልኩት የጥያቄ ፉንጋ የለውም ብለናል። ጥያቄ ሁሉ ሰልካካ ነው። ጥያቄ ሁሉ ትክክል ነው። ስለዚህ ጥያቄያችሁን መጠየቅ እንዳትፈሩ። እኔን ቻሌንጅ ማድረግ የማውቀውን ነገር ነግራችኋለሁ፣ የማላውቀውን ነገር አለማወቄን ነግራችኋለሁ ማለት ነው። ስለዚህ መጠየቅ እንዳትፈሩ፣ ግን በደንብ ኮንሴፕቱ ሊገባን ይገባል። ሥላሴያውያን ሥላሴ የምንለው ነገር በደንብ ጥልል ጥንፍፍ ባለ ሁኔታ ሊገባን ይገባል። ይህ ዋና ነገር ነው። ስለዚህ ብዙ ጊዜ እንደሰማችሁት ሚስጥር ነው አይደል? ትምህርተ ሥላሴ ሚስጥር ነው። ትምህርተ ሥላሴን እረዳለሁ ካልክ አእምሮህን ታጣለህ፣ አልቀበልም ካልክ ሕይወትን ታጣለህ የሚባል አባባል አለ። እኔ ይህንን ነገር አልቀበልም፣ ትክክል ነው ብዬም አላስብም። በጣም ያሳነፈን ያዳከመን አስተሳሰብ ነው። ይህን ነገር ወግድ ማለት አለብን ብዬ ነው ብለው። ስለዚህ ትምህርተ ሥላሴ መጽሐፍ ቅዱስ የገለጠልንን ያህል ማወቅ እንችላለን። ቅዱሳት መጽሐፍት የአምላክ አፍዮተ ቃል ናቸው ብቻ ሳይሆን የአምላክ ግልጠት ናቸው ብለን ነው የምንለው አይደል? እሱ መጽሐፍ ቅዱስ ነግሮናል። እስከነገረን ድረስ መነጋገር እንችላለን ብዬ ነው የምለው። አንድ የሚለው ቃል አንድ ቢሆንም የወከለው ትርጉም ስንት ነው ማለት ነው? እዚህ ጋር ሁለት ነው ማለት ነው። አንዳንዱ ኒሜሪካል አይደንቲቲን ወይንም ደግሞ አሃዛዊ አንድነትን፣ ሌላው ደግሞ ባህሪያዊ አንድነትን ወይንም ኳሊቴቲቭ አይደንቲቲን ነው እንትን የምናደርግ። ስለዚህ ኒሜሪካል አይደንቲቲ ማለት ምን ማለት ነው? ኳሊቴቲቭ አይደንቲቲ ማለት ምን ማለት ነው የሚለውን በደንብ ለማየት እንሞክራለን። አንደኛው የአሃዛዊ አንድነት ሲሆን ሁለተኛው ደግሞ ባህሪያዊ አንድነት ይባላል። አበበ አንድ ብርቱካን ቢበላ ማሞ ሁለተኛውን ብርቱካን ቢበላ አበበና ማሞ ብርቱካን ወይንም አንድ አይነት ምግብ በልተዋል አይደል? አበበና ማሞ አንድ ብርቱካን በልተዋል ስንል ወይንም አንድ አይነት ምግብ በልተዋል ስንል የአይነት አንድነት እንጂ የአሃዝ አንድነትን አመልካች አይደለም። ተመሳሳይ ኳሊቴቲቭሊ አንድ የሆነ ነገር በሉ እንጂ ኑሜሪካሊ አንድ የሆነ ነገር በሉ ማለታችን አይደለም። ምክንያቱም አበበና ማሞ የተለያዩ ሰዎች እንዲሁም ግለሰቦች የየራሳቸውን ብርቱካን ስለበሉ ነው። የአሃዝ አንድነት ነው ካልን ግን አንዱን ብርቱካን ለሁለት ተካፍለው ነው የበሉት ማለት ነው። አንድ ነገር አሃዛዊ አንድነት አለው የሚባለው የሚከተሉት እጅግ ወሳኝ መስፈርቶች መሟላት ሲችሉ ነው። ከነዚህ 5 መሰረታዊ መስፈርቶች መሃል አንዱ እንኳ ካልተሟላ አሃዛዊ አንድነት እውን ሊሆን አይችልም። ስለዚህ ምንድነው ስለ አንድ ነገር መስፈርት ብለን ስንል መስፈርትን በሁለት መንገድ ነው የምንመለከተው። አንደኛው ነሰሰሪ ኮንዲሽን የምንለው ነገር አለ። ሌላው ሰፊሸንት ኮንዲሽን የሚባለው ነገር አለ። እሱን በጥሬው እንግሊዘኛውን ብዬ ግን ላብራራ ምን ማለት እንደሆነ። ነሰሰሪ ኮንዲሽን ነው የሚባል ለምሳሌ በህይወት ለመኖር አየር ነሰሰሪ ኮንዲሽን ነው አይደል? አየር ካላገኘን አንኖርም፣ እንሞታለን። ስለዚህ በህይወት ለመኖር አየር ምንድን ነው ማለት ነው? ነሰሰሪ ኮንዲሽን ነው። ግን ሰፊሸንት ኮንዲሽን ነው በህይወት ለመኖር? አየር ስላገኘን ብቻ እንኖራለን እንዴ? ምን ያስፈልገናል? ምግብ ማግኘት አለብን፣ ውሃ ማግኘት አለብን፣ ጤንነት ሊኖረን ይገባል። እነዚህ ሁሉ ስለዚህ ለምሳሌ አራት ናቸው በህይወት ለመኖር የሚያስፈልጉን ነገር አየር ነው፣ ውሃ ነው፣ ምግብ ነው፣ ጤንነት ነው ብለን እናስብ። ሌላ የለም ብለን ካሰብን በጥምረት ሰፊሸንት ናቸው፣ በተናጠል ደግሞ ምንድን ናቸው? ነሰሰሪ ናቸው ማለት ነው። ግልጽ ነው ሀሳቡ። ስለዚህ ነሰሰሪ ነው ስንል በህይወት ለመኖር አሁን ህይወት በመኖር ነሰሰሪ ኮንዲሽን ነው። አየር ነሰሰሪ ኮንዲሽን ነው። አዎ። ውሃ ነሰሰሪ ኮንዲሽን ነው። ልክ ነው። ጤንነት ነሰሰሪ ኮንዲሽን ነው። ምግብ ነሰሰሪ ኮንዲሽን ነው። ልክ ነው። በጥምረት ደግሞ ሰፊሸንት ኮንዲሽን ነው ማለት ነው። ግልጽ ነው። አንዳንድ ጊዜ ማወቅ ያለብን አንድ ነገር ነሰሰሪ ኮንዲሽን ነው ማለት ሰፊሸንት ኮንዲሽን ነው ማለት አይደለም።
ሰፊሸንት ኮንዲሽን ማለት ደግሞ ነሰሰሪ ኮንዲሽን ላይሆን ይችላል። ለምሳሌ አንድ ሰው አንገቱ ቢቆረጥ በህይወት ሊኖር አይችልም አይደል? ስለዚህ አንገትን መቁረጥ ሰውየውን ለመግደል ሰፊሸንት ኮንዲሽን ነው። ግን ነሰሰሪ ኮንዲሽን ነው ወይ ቢባል አይደለም። ሁሉም ሰው ለመሞት አንገቱ መቆረጥ አለበት እንዴ? አይደለም። ከጤና መጓደል ምክንያት ሊሞት ይችላል። በተለያየ መንገድ ሊሞት ይችላል። አንገትን መቁረጥ ሰፊሸንት ኮንዲሽን ነው፣ ግን ነሰሰሪ ኮንዲሽን አይደለም። እነዚህ አሁን ካሁን በኋላ መነግራችሁ አንድ ነገር አሃዛዊ አንድነት ወይም ኑሜሪካሊ ዋን ነው የሚባሉት እነዚህን ነሰሰሪና ሰፊሸንት 5 ናቸው። እነዚህ 5 ነሰሰሪና ሰፊሸንት ኮንዲሽኖች ሲሟሉ ነው። አለበለዚያ ኑሜሪካሊ አንድ ነገር አንድ ልንለው አንችልም ማለት ነው። እንደውም እዚች ጋር 2 ነገሮች አሉ። እዚህ ጋር ስንት ውሃ ነው የምታዩት? ስንት ነው? 2 ነው አይደል? እነዚህ ብልቃጦች በቁመት እኩል ናቸው? እኩል አይደሉም? እኩል ናቸው። በተሰሩበት ማቴሪያልስ እኩል ናቸው? የተጻፈበት ነገርስ እኩል ነው? ቀለሙስ አንድ አይነት ነው? አንዱን ከአንዱ መለየት በማንችለው መጠን ኳሊቴቲቭሊ ምንድን ናቸው ማለት ነው? አንድ ናቸው አይደል? ግን የኳሊቲ ነው፣ የባህሪዎት አንድነት ነው ማለት ነው፣ ወይንም ኦንቶሎጂካል ዩኒቲ ነው ማለት ነው። ነገር ግን ኑሜሪካሊ ግን ስንት ናቸው? 2 ናቸው። የተለያዩ ነገሮች ናቸው። ይሄኛው አይደለም፣ ይሄኛው አይደለም ማለት ነው። ኑሜሪካሊ 2 ናቸው፣ ኳሊቴቲቭሊስ አንድ ናቸው። ምንም በፍጹም አንዱን ካንዱ መለየት በማንች ምናልባትም ባርኮዱን እንኳን ምናልባት አንድ ሊሆን ይችላል ማለት ነው። ምንም አንዱን ካንዱ በፍጹም መለየት በማንችለው ሁኔታ አንድ ናቸው። ስለዚህ ይህ አንድነት የምን አይነት አንድነት ነው ማለት ነው? ኳሊቴቲቭ ዋንነስ ነው። ኑሜሪካሊ ግን ስንመጣ አሃዛዊ አንድነት ካልን ግን የተለያዩ ናቸው ማለት ነው። እነዚህ 5 ቅድመ ሁኔታዎች አሁን እንግዲህ የምነግራችሁ ኑሜሪካሊ አንድ ናቸው እንደ እነዚህና 2ቱ አይደሉም አይደል? ኳሊቴቲቭሊ ነው አይደል? በባህሪዎት ደረጃ ወይንም በሜታፊዚክስ ደረጃ ወይንም በኑባሪ ደረጃ አንድ ናቸው እንጂ እነዚህ ነገሮች የተለያዩ ናቸው። 2 ናቸው። ኑሜሪካሊ በቁጥር ደረጃ 2 ናቸው። እሺ እንግዲህ አሃዛዊ አንድነት እንዴት ነው ዲፋይን የምናደርገው ከተባለ እነዚህ 5 መስፈርቶች፣ አንደኛው አሃዛዊ አንድነት የመዟዟር ባህሪ አለው ይባላል። የመዟዟር ባህሪ አንድ ነገር አንድ ነው ኑሜሪካሊ ዋን ነው ብለን የምንለው ሪፍሌክሲቪቲ ሲኖር ነው ማለት ነው። ፈረንጆቹ ሪፍሌክሲቪቲ እንዴት ነው ዲፋይን ያደረጉት? ፎር ኦል ኤክስ አይደንቲቲ ሪሌትስ ቱ ኤክስ ቱ ኢትሰልፍ ማለት ነው። በሌላ አነጋገር 7 እና 5 ስንት ነው? 12 ነው። 5 እና 7ስ መለዋወጡ ምን አያመጣም ማለት ነው? ለውጥ አያመጣም ብለን ስንል 0.0000001 እንኳን ለውጥ አያመጣም ማለት ነው። ኤክሲሊየን ጊዜ ነው ወይም ቢሊየን ጊዜ ትሪሊየን ጊዜ 0 ጽፈን አንድ እንኳን ልዩነት አያመጣም ማለታችን ነው። በሌላ አነጋገር ይሄ ነገር ራሱ ስለሆነ በአፍጢሙ ብደፋው እሱነቱን ይቀይራል ማለት አይደለም። ብናዟዙረው እንደፈለገ ብናዟዙረው ምን አይደለም ማለት ነው? ኑሜሪካሊ ስንት ነው? አንድ ነው። ስለዚህ የመዟዟር ባህሪ ያለው ማለት ነው። መዟዟሩ እሱነቱን የሚቀይረው ነገር አይደለም ማለት ነው። ስለዚህ እንግዲህ አንደኛው የባህሪ አንድነት ምን አለው ማለት ነው? ሪፍሌክሲቪቲ ወይም በአማርኛችን እኔ የቀመርኩት ቃል ነው የመዟዟር ባህሪ ያለው ብለን የምንለው ለዚህ ነው። ሁለተኛ ኑሜሪካሊ አንድ ነገር አንድ ነው የሚባለው አሃዛዊ አንድ የጥምረት ባህሪ ሲኖረው ነው። በእንግሊዝኛው ሴሜትሪ የሚባለው ነው። ሴሜትሪ ምንድነው? ኢፍ ኤክስ ኢዝ አይደንቲካል ቱ ዋይ ዘን ዋይ ኢዝ አይደንቲካል ቱ ኤክስ ማለት ነው። በሌላ አነጋገር ጋሻ በራ ሞላ ማለት ማን ነው? አቶ ስለሺ ደምሴ ነው። ጋራ አሃዛዊ ጥምረት አለው። አቶ ስለሺ ደምሴ ጋሻ በራ ሞላ ነው። ጋሻ በራ ሞላም አቶ ስለሺ ደምሴ ነው። አንዱ በሌላው መጠራቱ አንዳቸው ልዩነት ሊኖረው አይችልም። በሌላ አነጋገር ጋሻ በራ ሞላ ከአቶ ስለሺ ደምሴ መነጠል ከቻልኩኝ ኑሜሪካሊ አንድ አይደሉም ማለት ነው። ስለዚህ በማይነጠሉ ሁኔታ ላይ አንድ ናቸው ማለት ነው። መነጠል ከቻልን ሰውየው ኤግዚስት አያደርግም ማለት ነው። ግልጽ ነው ሀሳቡ። በፍጹም መነጠል የማይቻል መነጠል ሴሜትሪ የሚባለው ያን የባህሪ የጥምረት ባህሪ ያለው የሚባለው መነጠል አይቻልም ማለት ነው። ኑሜሪካሊን ምንም መነጠል ለምሳሌ ይሄን ነገር ልነጥለው ብዬ ብል ወይ በግማሽ እንዲም ብሰነጥቀው ወደ ጎንም ብሰነጥቀው በምንም አይነት ነገር ብናረገው እሱነቱን ምን ያደርጋል ማለት ነው? ሉዝ ይቀይራል። ግልጽ ነው። ስለዚህ አሃዛዊ አንድነት ሪፍሌክሲቪቲ አለው ሴሜትሪም አለው ብለን የምንለው ከዚህ የተነሳ ነው። ግልጽ ነው። እናያይዘዋል። ይህን ከስላሴ ትምህርት ጋር እንዴት እንደምናያይዘው አሳያችኋለሁ። ሌላው ሶስተኛው አሃዛዊ አንድነት የተሻጋሪነት ባህሪ ያለው ወይንም ደግሞ ትራንዚቲቪቲ የሚባለው ነው። ትራንዚቲቪቲ ምን ማለት ነው? ኢፍ ኤክስ ኢዝ አይደንቲካል ቱ ዋይ ኤንድ ዋይ ኢዝ አይደንቲካል ቱ ዚ ዘን ዋይ ኤክስ ኢዝ አይደንቲካል ቱ ዚ ማለት ነው። በሌላ አነጋገር
ለምሳሌ ሃይፖቴቲካል ሲሎጂዝም የሚባል ነገር አለ። ምን ማለት ነው? አንደኛ ኢፍ ኤ ዘን ቢ፣ ሁለተኛ ኢፍ ቢ ዘን ሲ፣ ሶስተኛው ዜርፎር ማለት ነው። የድምዳሜ ነው ማለት ነው። ምን ማለት ነው? ኢፍ ኤ ዘን ሲ ማለት ነው። ምን ማለት ነው? ይህንን ወደ ስጋ ስናለብሰው እኔና ሙሌ ነው። እኔና ሙሌ እኩል ብንሆን በእድሜ እኩል ናቸው ከተባለ፣ ሙሌና ፓስተር እኩል ናቸው በእድሜ ከተባለ፣ በሌላ አነጋገር እኔና ፓስተር አንድ ነን ማለት ነው። በቃ ይሄው ነው፣ ምንም እንትን አይደለም። ስለዚህ ኤና ቢ እኩል ከሆኑ፣ ቢና ሲ እኩል ከሆኑ በሌላ አነጋገር ምንድን ነው ማለት ነው? ኤና ሲ እኩል ናቸው ማለት ነው። ይሄ እንግዲህ የተሻጋሪነት ባህሪ የምንለው ይሄንን ነው ማለት ነው። የሶስተኛው ባህሪ ነው። አራተኛው አሃዛዊ አንድነት የመተካካት ባህሪ አለው ይባላል። ማለት ሰብስቲቲዩሽን ማለት ነው። ኢፍ ኤ ኢዝ ኢኳል ቱ ቢ ዘን ዩ ካን ሪፕሌስ ኤ ዊዝ ቢ ኢን ኤኒ ኢኩዌሽን ኦር ኤክስፕሬሽን ዊዛውት ኤኒ ቼንጅ ማለት ነው። ግልጽ ነው። ምንም ራሱን ሊቀይር አይችልም ማለት ነው። ስለዚህ ሰብስቲቲዩሽን አንዱ በሌላው ነገር መወከል ይችላል ማለት ነው። በሌላ አነጋገር 10 ቁጥርን ብንመለከተው በብዙ ነገር ልንተካው እንችላለን። 10 ማለት ምን ማለት ነው? 5ና 5 መወከል ይችላል። ለምሳሌ ውጤቱ 5ና 5 ነው አልኩኝ፣ 10ም ነው አልኩኝ፣ ለውጥ ሊኖረው አይችልም። 10ን 10 ልለው እችላለሁ፣ 5 ሲደመር 5 ልለው እችላለሁ፣ 4 ሲደመር 6 ልለው እችላለሁ፣ 3 ሲደመር 7 ልለው እችላለሁ፣ 2 ሲደመር 8፣ 1 ሲደመር 9፣ 2 ሲባዛ በ5 ልለው እችላለሁ፣ 3 ሲባዛ በ3 ሲደመር 1 ልለው እችላለሁ። እነዚህ ሁሉ የ10ን ሰብስቲቱት ማድረግ ይችላለሁ። ይህ ሰብስቲቱሽን የሚባለው ነገር ይሄ ነው ማለት ነው። አንድ ነገር ኒውሜሪካሊ ዋን ነው የሚባሉት እነዚህ ነገሮች ሁሉ ሲሟሉ ነው። ግልጽ ነው። እሺ፣ አምስተኛው ስፖሺዮ ቴምፖራል ኮንቲኒቲ የሚባለው ነው። አንድ ነገር አሃዛዊ አንድነት አለው የሚባለው የቦታና የጊዜ ቅጥልጥሎሽ ሲኖረው ነው። በጊዜና በቦታ ቅጥልጥሎሹ የሚቋረጥ ከሆነ ግን ኒውሜሪካሊ ዋን ነው ልንለው አንችልም ማለት ነው። እዚህ ጋር ብልጭ ብሎ እዚህ ጋር ጥፍት የሚል ነገር ካለ ያኛው ኒውሜሪካሊ ቅጥልጥሎሽ መኖር አለበት። ቅጥልጥሎሹ ደግሞ የጊዜና ስፔሾ ቴምፖራል ማለት በስፔስና በታይም ማለት ነው። ቴምፖራል ማለት ያው ታይም ማለት ነው። ስፔሾ ቴምፖራል ማለት በስፔስና በታይም ቅጥልጥሎሹ መቋረጥ የለበትም። ምን ማለት ነው? አን ኦብጀክት ኢዝ the same if it is connected by continuous path through space and time ማለት ነው። በሌላ አነጋገር ይሄ ነገር በስፔስና በታይም ሊነጣጠል አይችልም። ለምሳሌ አሁን ያለው እዚህ ጋር ነው አይደል? እዚህ ጋር ያለውን ቦታ ይዟል። እዚህ ጋር ሳደርገው ደግሞ ተቋርጧል። ከዚህ ወደዚህ ሙቭ በማድረገው ጊዜ ጥፍት ብሎ ነው የመጣው አይደለም አይደል? ኮንቲኒቲው አለ ማለት ነው። ግን የስፔስ ብቻ አይደለም ኮንቲኒቲው ታይምም ነው። ምክንያቱም እዚህ ጋር ያረኩበት ታይም እና እዚህ ጋር ያረኩበት ታይም እኩል ሊሆን አይችልም አይደል? ሰከንድም በሉ ማይክሮ ሰከንድም በሉት ግን አንድ ሊሆን አይችልም አይደል? ምንም አልፈጣን በሆነም እንኳን ታይሙ እኩል ነው ግን ልል አልችልም ማለት ነው። ስለዚህ እዚህ ጋር አለ፣ እዚህ ጋር አለ። ስፔሾ ቴምፖራል ኮንቲኒቲው እንደቀጠለ ነው ራሱ ነው የምለው ለዚህ ነው ማለት ነው። በስፔሾ ቴምፖራል ኮንቲኒቲ ሊቋረጥ የማይችል ከሆነ ነው ማለት ነው። ለምሳሌ እነዚህ ነገሮች ኒውሜሪካሊ የተለያዩ ናቸው። ኳሊቴቲቭሊ ምንድን ናቸው ብለናል? አንድ ናቸው። ግን አንዱን እዚህ ጋር አርጌው ሌላውን ግን አሜሪካን ይዤው ልሄድ ይችላለሁ አይደል? ስለዚህ በስፔስ ልነጣጠልኩት ማለት ነው። በታይምም እንደዚሁ ልነጥለው ይችላለሁ። ይሄንን ባጠፋው ይሄን አጠፋው ማለት አይደለም ማለት ነው። ስለዚህ ስፔሾ ቴምፖራል ኮንቲኒቲ በጣም ወሳኝ ነገር ነው። አንድ ነገር ራሱ ነው የሚባለው በስፔሾ ቴምፖራል ኮንቲኒቲ ምን ሲሆነው ነው ማለት ነው? ቅጥልጥልሹ ሲቀጥል ነው። ጆቫዊ ተነሶች እዚህ ጋር ችግር አላቸው። የስፔሾ ቴምፖራል ኮንቲኒቲ ላይ ችግር አላቸው። ምንድን ነው የሚሉት? አሁን ኢየሱስ ክርስቶስ ቅድመ ትስብእቱ ማለት ነው ሰው ሆኖ ወደዚህ ምድር ከመምጣቱ በፊት እንደዚህ ብለን ብንለው ምናልባት ይህንን ምድር ከመፈጠሯ በፊትና ኦልድ ቴስታመንት ታይም ብንለው ኦቲ ልበለው፣ ኦልድ ቴስታመንት ማለት ነው። እዚህ ጋር ኒው ቴስታመንት ምናልባትም እንኳን በምድራዊ አገልግሎቱ እንበል። እዚህ ጋር ምድራዊ አገልግሎቱ ምድራዊ አገልግሎት 33 ዓመት ተኩሉ ማለት ነው። በዚህ ጊዜ ምንድን ነው የሚሉት ጆቫዊ ተነሶቹ? ሚካኤል ነው ይላሉ። ሚካኤል ምን ሆነ ነው የሚሉት?
ሰው ሆነ። ሊቀ መላእክ ሚካኤል ነበረ። ከዛ ሚካኤል ወደ ምንነት ተቀየረ? ሰው ሆነ። ከዛ በኋላ ከዚህ በኋላ ደግሞ ምን ሆነ? ይሄ ሰውዬ ከእንደገና ምን ሆነ? ሚካኤል ሆነ። ሚካኤል ሆነ ነው የሚሉት። አሁን ተመልከቱ። ሚካኤል ሰው በሚሆንበት ጊዜ ሚካኤል የት ሄደ ስትሏቸው አይታወቅም ነው የሚሉት። በዚህ ሰውዬ ውስጥ ሚካኤልነት አለ ወይ ብትሏቸው አየለም ነው የሚሉት። ግልጽ ነው። ኦኬ። ከእንደገና ይሄ ሰውዬ 33 ዓመት ተኩል ደከመና ሞተ። አገልግሎ ሰዎች ገለውት ሞተ። ከዛ ምን ሆኖ ተነሳ? ሚካኤል ሆኖ ተነሳ። እና በዚህ ሰውዬ ውስጥ ሚካኤልነት ከሌለ ይሄ ሰውዬ አንድ ኔቸር ብቻ ሂውማን ከሆነ ከእንደገና ምን ማለት ነው? ስለዚህ ብልጭ ጥፍት ይላል ማለት ነው አይደል? እዚህ ጋር ሚካኤል ነው፣ ከዛ ሰው ሆነ፣ ከዛ ሚካኤል ሆነ። እንደውም ምንድን ነው የሚሉት እዚህ ጋር 33 ዓመት ተኩል ይኸው አምላክን በማገልገሉ ይሄ ሰውዬ እግዚአብሔር ኢሞርታሊቲን ሸልሞታል ነው የሚሉት። ያለመሞትን እግዚአብሔር በቃ አየውና በጣም እኔን በጥሩ ሁኔታ አገልግለኸኛልና ካሁን በኋላ አትሞትም ብሎ ያለመሞትን ወይንም ዘላለማዊ ሕይወትን ሰጥቶታል ነው የሚሉት። ስለዚህ የደከመው ማን ነው? ይሄ ሰውዬ። የተሸለመው ማን ነው? ማን ነው? ይሄ ሚካኤል። ምን ማለት ነው? አንድ ሰው ለፍቶ ሌላ ሰው የሚሸለምበት አግባብ ምንድን ነው? ግልጽ ነው ሀሳቡ። ስለዚህ ስፔሾ ቴምፖራል ኮንቲኒቲ በጣም ዋና ነገር ነው ማለት ነው። አንድ ነገር ራሱን እኛ ምንድን ነው የምንለው? ቅድመ ትስብእቱ ኢየሱስ ክርስቶስ ምን ነበረ? አምላክ ነበር ነው የምንለው። ከዛስ አምላክ ሰውነቱን ግን ተወ ማለታችን አይደለም። ፉሊ ሂውማንም ነው ፉሊ ዲቫይንም ነው ማለት ፍጹም አምላክም ነው ፍጹም ሰው ነው ብለን ነው የምንለው። ከዛስ አሁንስ ያለበት ሁኔታ ፍጹም ሰው ነው ፍጹምም አምላክ ነው ብለን ነው የምንለው። ስለዚህ ኮንቲኒቲው ቀጥሏል ማለት ነው አይደል? አምላክነቱን ቀጥሏል። ሰውነቱ የተገኘው በቤተልሔም ነው ብለን ነው የምንለው። እዚህ ጋር ተገኝቷል፣ ግን ኮንቲኒቲው ግን ቀጥሏል ብለን ነው የምንለው። ስለዚህ ስፔሾ ቴምፖራል ኮንቲኒቲ ስለ አሃዛዊ አንድነት በጣም ትልቅ ነገር ነው ማለት ነው። አንድ ነገር አሃዛዊ አንድነት አለው የሚባለው የቦታና የጊዜ ቅጥልጥሎሽ የማይቋረጥ ከሆነ ብቻ ነው። ከምንወያይበት ርዕሰ ጉዳይ አንጻር የቦታና የጊዜ ቅጥልጥሎሽ የተባለው ይህ ነጥብ እጅግ ወሳኝ ነው። እኛ አብና ወልድ የተለያዩ ናቸው፣ ኒውሜሪካሊ አንድ አይደሉም ነው የምንለው። ለምን ከተባለ አብና ወልድ ይዋደዳሉ ይላል መጽሐፍ ቅዱሳችን። መዋደድ የሚለው ነገር ለአንድ ነገር ሊሆን አይችልም አይደል? ከአንድ በላይ ለሆኑ አካላት ነው። መጽሐፍ ቅዱሳችን አብና ወልድ እንደሚዋደዱ መወደው ልጄ እሱ ነው እሱን ስሙት። ወዳጅ ማን ነው ማለት ነው? አብ ነው። ተወዳጅስ? ስለዚህ ኒውሜሪካሊ አንድ ሊሆኑ አይችሉም። መዋደድ የሚለው ነገር የሚያሳየው ኒውሜሪካል ዋነስን አይደለም ማለት ነው። ኒውሜሪካል ዋነስን በፍጹም ሊያሳይ አይችልም ብለን ነው የምንለው። ሌላው አብና ወልድ ይተዋወቃሉ ይላል መጽሐፍ ቅዱሳችን። ጌታ ኢየሱስ ክርስቶስ ከኔ በቀር አብን የሚያውቀው ማንም የለም፣ እኔም የምፈቅደውና ራሴን የምገልጽለት ብቻ ነው አብን የሚያውቀው ብሎ ሲናገር እንሰማለን ማለት። ይህ የሚያሳየን ነገር የተለያዩ ናቸው ማለት። እነዚህን ጥቅሶች ሄደን ልናነብ እንችላለን። ይዋደዳሉ ይለናል፣ ይተዋወቃሉ ይለናል። ሌላው አብና ወልድ ይከባበራሉ ይላል። አባት ሆይ ልጅህን አክብረው ብሎ ይጸልያል። ከሰማይ ደግሞ አክብረዋለሁ ደግሞ አከበርኩህ የሚል ድምፅ ሲመጣ ደግሞ እናያል። ስለዚህ አለበለዛ አንድ ከሆነ ዝም ብሎ ድራማ ነው እየተሰራብን ያለ ነው ማለት ነው አይደል? ራሱ ነው አክብረው ብሎ የሚጸልየው ራሱ ነው፣ አከብረዋለሁ የሚለው ራሱ ከሆነ ምንም ሚኒንግለስ ነገር ነው ማለት ነው። በጣም ሚኒንግለስ ነገር ነው። በነገራችን ላይ ኮንሰርቫቲቭ የሚባሉት ስኮላሮች የነገረ መለኮት ሊቃውንትም ሆኑ ለዘብተኛ አቋም አላቸው የሚባሉት ሊቃውንትም ይህን ቃል በዚሁ ሊትራል ነው የሚተረጉሙት። ይዋደዳሉ ብለው ነው የሚሉት፣ ለዚህ ሁለት ነው ብለው ነው የሚሉት። እንደምታውቁት ቅዱሳት መጽሐፍትን የሚያስተምሩ ማምኑ ሰዎች አሉ። ታውቃላችሁ አይደል? ሊበራል የምንላቸው ስኮላሮች አሉ። ምናልባት አሁን ሃርቨርድ ብትሄዱ፣ ኤምአይቲ ብትሄዱ፣ ወይንም ኬምብሪጅ፣ ኦክስፎርድ ትልልቅ የሚባሉ የዓለማችን ትምህርት ቤቶች ብትገቡና ብትማሩ ሁሉም ስኮላሮች በዚህ ላይ አብና ወልድ ይዋደዳሉ ብትሏቸው አዎ ይዋደዳሉ ይላል። ስለዚህ ሁለት አንድ ነው እሱ ራሱን ነው ራሱ የሚወደው ብሎ የሚተረጉምላችሁ ሰው የለም። አብና ወልድ ይተዋወቃሉ ከተባለ መተዋወቅ የሚለው ነገር ከሁለት በላይ ለሆነ አካል የሚውል ነው። አብና ወልድ ይከባበራሉ ነው የሚለው። አብና ወልድ ይነጋገራሉ ነው የሚለው። አብና ወልድ ይነጋገራሉ ስትሏቸው ከትካች አጸፋ ያቀርባሉ። ኦሊሰሶቹ ምንድን ነው የሚሉት? ጌታ ኢየሱስ ክርስቶስ አሁን ጸልይ አይደለም ወይ? ወልድ ሲናገር ማን ነው ሰሚው? አብ ነው። እየተነጋገሩ አይደለም ወይ ስትሏቸው
አይ ጌታ ኢየሱስ ክርስቶስ እኮ የጸለየው ደቀ መዛሙርቱን ጸሎት ለማስተማር ብሎ ነው እንጂ ሁለት የተለያዩ አካላት መሆናቸውን የሚያሳይ አይደለም። ስትጸልዩ እንዲህ ብላችሁ ጸልዩ ለማለት ፈልጎ ነው ይሏችኋል። ከትካች ነው አይደል የቀረበው። እኔ ደግሞ መልሼ ስከተክተው ምንድነው ምለው? ኦኬ ጌታ ኢየሱስ ክርስቶስ አንዳንድ ቦታ ላይ ከደቀ መዛሙርቱ ገለል ብሎ ጸለየ ይላል። ታዲያ ምኑን ያስተምራቸዋል? እንደውም አንድ ቦታ ላይማ እሱ ሌሊቱን ሙሉ ሲጸልዩ ውሎ ሲመጣ እንቀላፍተው ነው ያገኛቸው። ምኑን ያስተምሯቸዋል? ግልጽ ነው አይደል? ስለዚህ መነጋገራቸው በጣም የሚገርማችሁ ዮሐንስ ወንጌል ምዕራፍ 12 ከቁጥር 28 እስከ 29 ሄዳችሁ ብትመለከቱ መነጋገራቸው ብቻ አይደለም የሚገርመው ነገር፣ ሲነጋገሩ ሰዎች ሰምተዋቸዋል። ጌታ ኢየሱስ ክርስቶስ ምን ብሎ ጸለየ? አባት ሆይ ልጅህን አክብረው ብሎ ጸለየ። ከሰማይ ምን አይነት ድምፅ መጣ? አከብረዋለሁ ደግሞም አከበርኩት የሚል ድምፅ መጣ። በዙሪያ የነበሩ ሰዎች የሚሰሙ ነገሩ ሰዎች ምን አሉ? ነጎድጓድ ነው አሉ። አንዳንዶቹስ አይደለም መላእክት ነው የተናገረው አሉ። ግን ምንድነው? ሴፐሬት ነው ማለት ነው አይደል? ከሱ ውጪ የሆነ ነገር ነው የተረዱት ማለት ነው። ነጎድጓድም ቢሆን እሱ ነጎድጓድ አይደለም አይደል? ግን የተረዱት ነገር ማለት ኒውሜሪካሊ የተለየ አካል እንዳናገረው ነው የገባቸው አይደል? ለነገሩ ነጎድጓድም አባቱ አይደለም፣ መላእክትም አባቱ አይደለም። ያንን የተሳሳተ መረጃ ነው፣ እውነት ነው። ግን ኒውሜሪካሊ ግን የተለየ ነገር እንደተናገረው ግን አውቀዋል ማለት ነው። ጌታ ደግሞ ምን አላቸው? ይሄ ድምፅ የመጣው ለማን ነው? ለእናንተ ነው ብሎ ሲላቸው ነው የምንመለከተው። ስለዚህ እየተነጋገሩ ሰዎች እያደመጧቸው አይ ራሱ ነው ስጋው ወደ መንፈሱ እየተናገረ ነው ብሎ ማለት ቅጥፈት ነው፣ ትክክል አይደለም ብለን የምንለው ለዚህ ነው። እንግዲህ ተመልከቱ፣ ወደ 4 ሚሊዮን ኦንሊ ጂሰስ ኢትዮጵያ ውስጥ ያለ። በነገራችን ላይ በዓለማችን ከፍተኛ ቁጥር የኦንሊ ጂሰስ ቁጥር ያለው የት እንደሆነ ታውቃላችሁ? ኢትዮጵያ ነው ያለው። ያውም ደግሞ በቁጥር ደግሞ አንደኛ የሚባለው ሲዳማ ነው፣ ቀጥሎ ወላይታ ነው፣ ቀጥሎ ሀዲያና ከምባታ ነው። እና በዓለም ነው በዓለም ከፍተኛ ቁጥር ያለው ኢትዮጵያ ውስጥ ነው። እንግዲህ 4 ሚሊዮን ኢትዮጵያዊ ምንድነው የሚያምነው ማለት አብና ወልድ ይዋደዳሉ የሚለውን አንድ አካል ነው ራሱን የሚወደው ብሎ ነው የሚያምነው። አብና ወልድ ይተዋወቃሉ፣ አብና ወልድ ይከባበራሉ፣ አብና ወልድ ይነጋገራሉ። በሌላ አነጋገር ቅድም ስለ ከትካች አጸፋ ብያችኋለሁ። ስለዚህ ስላሴን ከማብራራት ይልቅ ለእናንተ የሚሻለው ነገር ምንድነው? ኦኬ ግድ የለም ስላሴ ካልገባ ግን ነው አብና ወልድ ይዋደዳሉ እየተባለ እንዴት ነው አንድ ነው የምትለው እያለን መከትከት እንችላለን ማለት ነው። ግልጽ ነው። ክትከታውን በዛ አንጻር ማቅረብ እንችላለን ማለት ነው። አብና ወልድ ይዋደዳሉ ይላል፣ አብና ወልድ ይተዋወቃሉ ይላል፣ አብና ወልድ ይከባበራሉ ይላል፣ አብና ወልድ ይነጋገራሉ ይላል። እንደውም ሰዎች ሁሉ አድምጠዋቸዋል። ወልድ ሌላ ቦታ ላይ የሚሉት ለምሳሌ አንተ ከራስ ጋር ታወራለህ አይደለም? ልክ እንደዛ ነው። ኢየሱስ ክርስቶስ ከአባቱ ጋር ማውራቱ እንደዛ ነው ይላሉ። ግን ቨርባሊ ነው እኮ ወይል እኔ ከራሴ ጋር ልሟገት እችላለሁ። ግን አንደኛው ተስፋዬ ሲናገር ሌላኛው ተስፋዬ ግን በድምጸት ይመልሳል ማለት ግን አይደለም። እዚህ ጋር እኮ በድምጸት ነው አንዱ ሲናገር በድምጸት ምላሽ ሲሰጥ ነው የምንመለከተው። እና ይሄ ትክክል አይደለም፣ ፍርደ ገምድልነት ነው የምንለው። ወልድ ለአብ ይላካል። አብ ላኪ ነው፣ ወልድ ተላኪ ነው። ዘመኑ ሲደርስ እግዚአብሔር ከሴት የተወለደውን አንድያ ልጁን ምን አለ? ላከ ይላል። ስለዚህ ላኪና ተላኪ በምንም አግባብ አንድ ሊሆኑ አይችሉም። በፍርድ አደባባይ አብ ለወልድ ይመሰክራል። በጣም የሚገርማችሁ ጌታ ኢየሱስ ክርስቶስ በእነዚህ በዮሐንስ ወንጌል ምዕራፍ 5 እና በዮሐንስ ወንጌል ምዕራፍ 8 ላይ በሕጋችሁ ተጽፏል፣ ምስክር በስንት ይጸናል? በሁለትና በሶስት ይጸናል ብሎ ዘኍልቍና ዘዳግም ላይ ያለ ክፍል ጠቅሶ ነው የተናገረው። ስለዚህ ፍርድ ቤት ስንት ምስክር ያስፈልገናል ማለት ነው? 2 ወይንም 3 ምስክር ያስፈልገናል። ያንን ጠቅሶ መናገሩ በኋላ ምን አለ? እኔ ስለ ራሴ እመሰክራለሁ፣ ስለ እኔ የሚመሰክር ደግሞ ሌላው ማን ነው? አባቴ ነው የሚመሰክረው ብሎ ሲናገር ነው ምን ያውም በሕጋችሁ ተጽፏል፣ ምስክር በ2 ወይ በ3 ይጸናል። እንደውም በዮሐንስ ወንጌል ምዕራፍ 5 ላይ እኔ ራሴ ስለ ራሴ ብመሰክር ምስክርነቴ እውነት አይደለም፣ አብም እሱ ወልድም እሱ ከሆነማ ራሱ ለራሱ መስክሯል፣ ምስክርነቱ ምን አይደለም ማለት ነው? እውነት አይደለም ማለት ነው። የተለያዩ ስለሆኑ ለምሳሌ ፍርድ ቤት ሄጄ ምስክርህ ማን ነው ቢባል አንደኛው ነፍሴ ነው፣ ሁለተኛው መንፈሴ ነው፣ ሶስተኛው ስጋዬ ነው ማለት እችላለሁ? አልችልም። ልክ ማልችለው ከሆነ ልክ በአይሁድም የፍርድ አደባባይ ይሄ እውነት ከሆነ በምን አግባብ ነው እነሱ ሁለቱ ነው አብና ወልድ አንድ ነው ኒውሜሪካሊ አንድ ነው የሚሉበት አግባብ የለም ማለት ነው። ሌላው አብና ወልድ አብረው በጋራ ኖረዋል። የሚገርማችሁ ነገር እነሱ የሚሉት ነገር ምንድን ነው? አብ ኖሮ
አብ ኖሮ እዚህ ጋር አብ ነው። ቀጥሎ ደግሞ ምን ተባለ? ወልድ ተባለ። ኒውሜሪካሊ ግን አንድ ነው። ቀጥሎ ደግሞ ከባለ 50 ቀን በኋላ ምን ተባለ? መንፈስ ቅዱስ ተባለ ማለት ነው። ኮንቲኒቲው ግን አልተቋረጠም የሚሉ አሉ። በነገራችን ላይ የእነሱ አመለካከት ብዙ ነው። እዚህ መጽሐፍ ላይ ብዙ አመለካከት እንዳለው እንትን ብያለሁ። ግን አንዱ አመለካከታቸው ይሄ ነው። ግን የሚገርማችሁ ነገር እንግዲህ አብ ያው አብ ነው ማለት ነው። በሆነ ታይም ላይ ምን የተባለው? ወልድ የተባለው ይሄ ወልድ ነው አይደለ? በሆነ ታይም ላይ ምን የተባለው? መንፈስ ቅዱስ የተባለው። ግን የሚገርማችሁ ነገር ጌታ ኢየሱስ ክርስቶስ ዓለም ከመፈጠሯ በፊት በአንተ ዘንድ በነበረኝ ክብር አክብረኝ ይላል አይደል? ስለዚህ ምንድን ነው ማለት? ወልድ ቤት ዘመን ነበረ ማለት ነው። ኢየሩሳሌም ከመወለዱ በፊት ነበረ ማለት ነው አይደል? እንደውም ዓለም ከመፈጠሩም በፊት ከአብ ጋራ አብሮ ነበረ ብለን ነው የምንለው። በጣም የሚገርማችሁ ነገር በመጽሐፍ ቅዱሳችን ውስጥ ዘንድ የሚለው ቃል እኛ ፕሮስ ብለን የተረጎምነው ቃል በጣም በርካታ ቦታዎች ላይ ለምሳሌ ዮሐንስ 1:1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ቃልም እግዚአብሔር ነበረ። በእግዚአብሔር ዘንድ ቃል ከማን ጋር ነበረ? ከእግዚአብሔር ጋር። ዘንድ የሚለውን እኛ ጋር ማለት ነው አይደል? ቃል ከእግዚአብሔር ጋር አብሮ ነበረ ማለታችን ነው አይደል? ዊዝ ጋድ ነው። ፕሮስ በተለይ ግሪክኛው ኢናርሄ ኢንኮሎጎስ ካይሆሎጎስ ኢን ፕሮስቴንቲዮን ነው የሚለው። ፕሮስ ቶን ቴዮን ነው የሚለው። አሁን እችኛው ዊዝ ማለት ነች፣ እቺ ዴፊኒት አርቲክል ነች፣ እችኛዋ ደግሞ እግዚአብሔር ማለት ነው። ግን በአኪዜቲቭ ኬዝ ማለት ነው፣ ማለት በኦብጀክቲቭ ኬዝ ማለት ነው። ስለዚህ ፕሮስ ኦብጀክቲቭ ኬዝ ማለት ነው፣ ወይንም ደግሞ ኦብጀክቲቭ ኬዝ ማለት ነው አኪዜቲቭ ኬዝ። ፕሪሲድድ ሲደረግ ሁል ጊዜ ሪሌሽንሽፕን ነው የሚያሳየው፣ ሁል ጊዜ። ስለዚህ በዮሐንስ 1:1 ላይ ይሄን ነገር እናነባ። ፕሮስ የሚለው መስተዋድድ ወይንም ፕሪፖዚሽን በአኪዜቲቭ ኬዝ ማለት በኦብጀክቲቭ ኬዝ ወይንም ደግሞ በኖሚኔቲቭ፣ ቮካቲቭ፣ አኪዜቲቭ፣ ጄኔቲቭ፣ ዴቲቭ ምናምን የሚባል ነገር አለ አይደል ግራመር ላይ። ስለዚህ በአኪዜቲቭ ኬዝ ፕሪሲድድ ሲደረግ ሁል ጊዜ ሪሌሽንሽፕን ነው የሚያሳየው። ዮሐንስ 1:1 እሱን ነው የሚናገረው። ሌላው ዮሐንስ ወንጌል ምዕራፍ 17 ቁጥር 5 ላይ ፕሮስ ፕላስ አኪዜቲቭ ታገኛላችሁ። ምንድን ነው የሚለው? አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አክብረኝ። ፕሮስ ፕላስ አኪዜቲቭ ነው እዛ ላይ የምንመለከተው። አንደኛ ዮሐንስ ምዕራፍ 2 ቁጥር 1 ላይ ልጆች ሆይ ኃጢአትን እንዳታረጉ፣ ኃጢአትን ብታረጉ በአብ ዘንድ ጠበቃ አላችሁ። ፕሮስ ፕላስ አኪዜቲቭ ነው። በነገራችን ላይ እኛ ዊንሃም የሚባል ነው ኬምብሪጅ ዩኒቨርሲቲ ያሳተመው መማሪያ፣ የግሪክ መማሪያ መጽሐፍ ነበር። እኔ የተማርኩበትም ስቲል በሱ መሰለኝ ሰዎች የሚማሩት። ምንድን ነው የሚለው? ፕሮስ በአኪዜቲቭ ኬስ ሲቀደም ሁል ጊዜ ሪሌሽንሽፕን ነው የሚያሳየው። ስለዚህ አብ ከወልድ ጋር ነበረ ሲባል በንግረተ ቃል ደረጃ አልነበረም ማለት ነው። ከአብ በተለየ ማንነት ይዞ ነበር ማለት ነው የነበረው። ስለዚህ ይህ ትሪኒቴሪያን ኮንሴፕትን የሚያሳይ ነው ማለት ነው። አብና ወልድ ኒውሜሪካሊ አንድ አይደሉም ማለት ነው። ባይሆን ኳሊቴቲቭሊ ግን አንድ ናቸው። እሱን በኋላ እንመለከታለን። ግልጽ ነው። ስለዚህ አብና ወልድ አብረው በጋራ ኖረዋል ብለን ስንል ፕሮስ ፕላስ አኪዝ። ይህ የቀራጩ ዮሴፍ ልጅ አይደለም እንዴ? ወንድሞች ውስጥ በእኛ ዘንድ ናቸው። አሁንም ፕሮስ ፕላስ አኪዜቲቭ ነው። ከእኛ ጋር አብረው ነው ያሉት እንደማለት ነው። ልክ እንደዛው ነው ዮሐንስ 1:1 ላይ የሚለው ቃል ከእግዚአብሔር ጋር አብሮት ነበር። ንግረቱ ነበር አይደለም። የአብ ንግረተ ቃል እንደሆነ አይደለም የሚናገረው። ወልድ ነፍሱን ለአብ አደራ ሰጥቷል። ስለዚህ አደራ ሰጪ ያለ አደራ ተቀባይ አለ ማለት ነው። በምን አይነት አግባብ ነው አንድ የሚሆኑት? ጌታ ኢየሱስ ክርስቶስ በሚሞትበት ጊዜ አባቶ ነፍሴን ለአንተ አደራ ምን አረጋለሁ? እንደውም ጆቫዊትን ኦኒሴሶቹ የሚሉት ነገር ምንድን ነው? አብ የሚባለው ነፍስ ነው የሚሉት። ወልድ የሚባለው ምኑ ነው? ስጋው ነው። መንፈስ ቅዱስ የሚባለው ምንድን ነው? መንፈሱ ነው ብለው ነው የሚሉት። ስለዚህ ይሄ በዚህ ክፍል ላይ የተለያየ ቪው ነው ያላቸው በነገራችን ላይ። እሺ ልክ እንደ እኛ ትራይኮቶሚዝምን የምናምን ከሆነ 3 ፓርት አለን ብለን ነው አይደለም የምንለው። ነፍስ አለን፣ መንፈስ አለን፣ ስጋ አለን። አብ ማን ነው ያሉን? ነፍስ ነው አይደለም ብለው የነገሩን። እዚህ ቦታ ላይ ግን ኢየሱስ ክርስቶስ ነፍሱን አደራ ከሰጠ ምን እያደረገ ነው ማለት ነው? አብን ለአብ ሰጥቷል እንደማለት ነው። እና ሚኒንግለስ ነው የሚሆነው የምንለው ለዚህ ነው።
አብና ወልድ የተለያዩ ፍቃድ አላቸው። መጽሐፍ ቅዱሳችን የተለያዩ ፍቃድ እንዳላቸው ይናገራል። የኔ ፍቃድ አይሁን፣ ያንተ ፍቃድ ይሁን። የሱ ፍቃድ ጌታ ባልሞት ይሻለኛል፣ ይህ ጽዋ ከኔ ሊተለፍ ብሏል ማለት ነው አይደል? ካለ ሁለት አይነት ፍቃድ ነው የምናየው ማለት ነው። ስለዚህ ሁለት አይነት ፍቃድ ካለ አንድ ኒሜሪካሊ አንድ ሊሆኑ አይችሉም ብለን ነው የምንለው። ስለዚህ እንግዲህ ባጭሩ ስላሴን እኛ እንዴት ነው ዲፋይን የምናደርገው ከተባለ ስላሴ እንዴት ነው ዲፋይን የምናደርገው? በ5 ነጥብ ነው። አንደኛው እግዚአብሔር ስንት ነው ብለን የምናምነው? እግዚአብሔር አንድ ነው ብለን እንላለን። ሁለተኛው አብ አምላክ ነው እንላለን። ሶስተኛው ወልድ አምላክ ነው እንላለን። አራተኛው መንፈስ ቅዱስ አምላክ ነው እንላለን። አምስተኛው አብ ወልድና መንፈስ ቅዱስ የተለያዩ አካላት ናቸውና ምን ማለታችን ነው? ኒሜሪካሊ ምን አይደሉም? አንድ አይደሉም እንላለን ማለት ነው። ስለዚህ ይሄ ከዚህ ውስጥ አንድ ነገር የሚክድ ካለ የስላሴ እምነት የለውም ማለት ነው። አንድ ሰው የስላሴ እምነት አለው የሚባለው እነዚህን 5 ፕሬሚሶች ሲያምን ነው። እግዚአብሔር ስንት ነው? አንድና አንድ ብቻ ነው ብለን ነው የምናምነው። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። አብ ወልድና መንፈስ ቅዱስ ግን የተለያዩ አካላት ናቸው ነው። አሁን እዚህ ጋር የምንጠየቀው ጥያቄ የመጽሐፍ ቅዱስ ሙጉት አይደለም። ብዙ ጊዜ የምንጠየቀው ጥያቄ አይደል? እንዴት ታስታርቁታላችሁ? እግዚአብሔር ስንት ነው ብላችኋል። አንድ ነው ካላችሁ፣ እዚህ ጋር ደግሞ ምን ብላችኋል? አብ ወልድና መንፈስ ቅዱስ የተለያዩ ናቸው ካላችሁ 3 አይሆኑም ወይ? 3 ሴፐሬት የሆኑ ነገሮች አይሆኑም ወይ? እዚህ ጋር ይድፋሽ ብላችሁ እዚህ ጋር አንሳሽ ማለት አይሆንም ወይ? ተቃራኒ ነገርን ማጽደቅ አይሆንም ወይ ነው የሚሉት። ስለዚህ እንግዲህ ቅራኔ ነው አይደል? ቅራኔ የሚለውን ትንሽ ደግሞ እናውራ ማለት ነው። እሺ፣ አንድ ነገር ቅራኔ የሚባለው ብዙ ነገር ሲሟላ ነው። ለምሳሌ ሀ ብዬ እዚህ ጋር አበበ ሀብታም ነው ልበል። ሁለተኛ ይሄ ጊቭን ነው ማለት ነው፣ የተሰጠን ነገር ነው። አበበ ድሃ ነው። እነዚህ ይቃረናሉ አይቃረኑም? ይቃረናሉ። አይ ላይቃረኑ ይችላሉ። ምክንያቱም ስለተለያዩ አበበዎች ቢሆንስ አበበ የእናንተ ቤተክርስቲያኑ አበበ ነው ወይስ የእኛ ቤተክርስቲያኑ አበበ ነው የሚባለው ነገር መጣራት አለበት አይደል? ስለዚህ አሁን ቅራኔ ናቸው አይደሉም ሀና ላይ ይቃረናሉ ከማለታችን በፊት አንደኛ መጣራት ያለበት ሳብጀክቱ ነው ማለት ነው። ሳብጀክት አንድ መጣራት ያለበት ቅድመ ሁኔታ ነው እንበል። ግን አሁን እንዲህ እንበል፣ ስለ ሁላችንም ስለምናውቀው አንድ ግለሰብ ነው የሚያወራው እንበል። ሀ ምን አለ? አበበ ሀብታም ነው አለ። ለአበበ ድሃ ነው አለ። አሁን ይቃረናል አይቃረንም? አሁን ይቃረናል። ላይቃረን ይችላል። አሁንም ምናልባት ያ የምናውቀው አበበ ባለፈው ዓመት ሀብታም ነበር፣ አሁን ደግሞ ኪሳራ ገጥሞ ነጋዴ ስለሆነ ኪሳራ ገጥሞት ያጣ የነጣ ድሃ ሊሆን ይችላል። ስለዚህ ምን መጣራት አለበት ማለት ነው? ሌላው ታይም ነው አይደል? ሁለተኛው ምን መጣራት አለበት? ታይም መጣራት አለበት። እሺ አሁን እንዲህ ብለን እናስብ። ስለ ተመሳሳይ ሳብጀክት ነው የምናወራው፣ ስለ ተመሳሳይ ታይም ነው የምናወራው ብለን እናስብ። አሁን አበበ ሀብታም ነውና አበበ ድሃ ነው የሚለው ነገር ይቃረናል አይቃረንም? አሁን ይቃረናል። ላይቃረን ይችላል። አሁንም ምን ቀረ ከተባለ ምንድነው ሀብታምና ድሃ እንዴት ነው ዲፋይን የተደረገው የሚለው ነገር መጣራት አለበት። ምናልባት ይሄ ሰውዬ በሀ ጊቭን ይሄኛው ሀ ቁጥር ሀ አበበ ሀብታም ነው ብሎ ያለው በኢትዮጵያውያን የኢኮኖሚክ ስታንዳርድ መዝኖት ሊሆን ይችላል። ድሃ ነው ደግሞ ያለው በአሜሪካኑ የኑሮ ስታንዳርድ መዝኖት ሊሆን ይችላል። ስለዚህ ሀብታምና ድሃ የሚባሉት ነገሮች ዲፋይን መደረግ አለባቸው። አንድ ሰው ሀብታም ነው የሚባለው
ምን ያህል ገንዘብ ሲኖረው ነው። በቁርጥ መታወቅ አለበት። በነገራችን ላይ ሎጂክ ላይ ዲስከስ በምናደርግበት ጊዜ በደምሳሳው የሚባል ነገር የለም ማለት ነው። ለምሳሌ ጠይም፣ ቀጭን፣ ሰፋ ያለ፣ ጠበብ ያለ የሚባል ነገር፣ ሰፋ ያለ ከሆነ ምን ያህል ሜትር የሚባለው ነገር በጣም ወሳኝ ነው። ጠበብ ያለም ከተባለ ምን ያህል ሜትር ወይም ምን ያህል ሳንቲሜትር። ሎጂክን እንደዛ ነው መነጋገር። በጣም ኳንቲፋይ ማድረግ አለብን ማለት ነው እንጂ ዝም ብሎ በደምሳሳው እንዲህ ማለት ነው ብለን ልንነጋገር አንችልም።